ሰላም ጤና ይስጥልን ውድ የማህበራዊ ሚዲያ ተከታዮቻችን፣ ይህ ዘወትር በየሳምንቱ እየተዘጋጀ ወደ እናንተ የሚቀርብላችሁ ሰላም አዲስ ሳምንታዊ ፕሮግራም ነው። ዛሬም እንደተለመደው በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በሳምንቱ የተከናወኑ አበይት ፕሮግራሞችን አሰናድተን ይዘንላችኋል። አብራችሁን ቆዩ። የቢሮ አመራርና ሰራተኞች የ2018-19 የአረንጓዴ አሻራ መርሃ ግብር ላይ ተስፋን እንትከል በሚል መሪ ቃል በሀገር አቀፍ ደረጃ በተካሄደው በአንድ ጀንበር የ800 ሚሊዮን ችግኝ ተከላ መርሃ ግብር ላይ በጋራ አሻራቸውን አሳርፈዋል። በዚህ በሀገር አቀፍ ደረጃ በተካሄደው የችግኝ ተከላ መርሃ ግብር ላይ ለምግብ ዋስትና፣ ለውሃ ሀብት ጥበቃ፣ ለአየር ንብረት ለውጥና መሰል ጉዳዮች የሚውሉ ችግኞችን አሳርፈዋል። የ2018 በጀት ዓመት ሲጀመር በጸጥታና በሕግ ማስከበር ዘርፍ የጋራ የቅንጅት እቅድ አቅደው ወደ ስራ የገቡት የአዲስ አበባና የሸገር ከተማ አስተዳደሮች በበጀት ዓመቱ ውጤታማ ስራዎች ማከናወናቸውን ገምግመዋል። በሁለቱ ከተሞች በቅንጅት መስራት በመቻላቸው የተገኘውን ውጤት የሚያስመሰግንና የህብረተሰቡን ሰላም ያረጋገጠ መሆኑን በግምገማ መድረኩ ተገልጿል። መድረኩን የመሩት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ ህብረተሰብን ማዕከል ያደረገ የጸጥታ ስራ መስራት መቻሉን አብራርተዋል። ዝርዝር መረጃውን ተከታትለን እንመለስ። የማስከበር ስራዎቻችንን ህዝብን ማዕከል አድርገን ህዝብን ባለቤት አድርገን እንስራ ብለን ባቀድነው ልክ በሁለቱም ከተሞች ላይ በአዲስ አበባ ከተማም ከ200 ሺህ በላይ የሚሆን የሰላም ሰራዊት አደረጃጀት እንዲሁም ደግሞ በሸገር ከተማም በርካታ ቁጥር ያላቸው የጋቸና ስርናዎችን በማደራጀት እነዚህ ያደራጀናቸውን አካላት በጋራ በቅንጅት በተለይ 5ቱ ክፍለ ከተሞች ከሸገር ከተማ አዋሳኝ ክፍለ ከተማ የሆኑት በጋራ ስምሪት በመስጠት በጋራ በመገምገም ችግሮችም ሲከሰቱ የጋራ ጠንካራ የጸጥታ ስምሪት በመስጠት የተሰሩ ስራዎች ውጤት ናቸው። የከተማን ሰላም ለማስቀጠል የሰላም ሰራዊት አባላት በቅንጅትና በመናበብ መስራት እንዳለባቸው ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ህዝቡን የሰላም ባለቤት በማድረግ የቅድመ ወንጀል መከላከል ስራን በማጠናከር የከተማዋን ዘላቂ ሰላም እያረጋገጠ የህግ የበላይነትን እያስከበረ ይገኛል። ይህን አጠናክሮ ለማስቀጠልም ባሳለፍነው ሳምንት በለሚኩራ ክፍለ ከተማና በቦሌ ክፍለ ከተማ የአንድ ማዕከል የጸጥታ ስምሪት ተሰጥቷል። በስምሪት መርሃ ግብሩም ላይ የቢሮው ምክትል ኃላፊዎች ዶክተር ወንድማገኝ ታደሰና አቶ ፍስሐ ጥበቡ ተገኝተው አበረታተዋል። ከፍተኛ የሆነ የሰው ፍሰት ያለበት ክፍለ ከተማ ነው። በርካታ የሆኑ ነዋሪዎች ከዋናው ከተማ ወይም ከማዕከል ወደዚህ በከፍተኛ ሁኔታ እየመጡ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ዜጎች በአጠቃላይ ደህንነታቸው፣ ሰላማቸው ተጠብቀው መግባትና መውጣታቸው ሰላማዊ በሆነ መንገድ እንዲንቀሳቀሱ ለማድረግ የሰላም ሰራዊት ሚናው ቀላል አይደለም ማለት ነው። ከዚህ ቀደም እንዳደረግነው ሰባተኛውን ሀገራዊ ምርጫ ፍጹም ሰላም ደህንነቱ የተጠበቀ ምርጫ እናካሄዳለን ስንል እናንተን ይዘን ነበር ያሰብነው፣ ያቀድነውም እናንተን ይዘን ነበረ። ምርጫው ፍጹም ሰላማዊ በሆነ መንገድ ለሁሎቹም የፖለቲካ ፓርቲዎች ምህዳሩ ምቹ በሆነ መንገድ ዜጎች የወደዱትና የፈቀዱትን እንዲመርጡ ጸጥታውን ከማስጠበቅ አንጻር ፍጹም ሰላማዊ የሆነ እንዲሆን ስላደረጋችሁ በቢሮ ስም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ይህንን ካል የሰላምና የጸጥታ ስራ ዕለት ተዕለት የሚጠይቅ ተግባር ነው። አሁን ሀገራችን እየመከረች ያለችበት ወቅት ላይ ነው ያለነው። ጽንፍ የሆነ ሀሳብ የያዙ ወገኖች ወደሚያስማማ ሀሳብ እንዲመጡ መንግስት ልዩ ትኩረት ሰጥቶ የምክክር ኮሚሽኑ ከፍተኛ የሆነ ተግባር እያከናወነ ያለበት ወቅት ነው ያላልነው። ከተለያዩ ከተማዎች ከክልል ከተለያዩ ቦታዎች ላይ የመጡ ዜጎችም ምክክሩን እያደረጉ ያለበት ሁኔታ ነው ያለነውና ይሄ ምክክር ፍሬ እንዲያፈራ ውጤታማ እንዲሆን በልዩነት ማዕቀፍ ውስጥ ያሉ ሰዎች ወደ አንድነት መጥተው ለሀገራቸው የጋራ ሀሳብ እንዲይዙ የሁላችንም ድርሻ ጉልህ ነውና ለዚህ የሁላችን ማስተዋጽኦ ከፍተኛ ስለሆነ የከተማውን ሰላም ከጸጉረ ልውጦች፣ የከተማውን ሰላም ከጽንፈኞች፣ የከተማውን ሰላም የጸረ ሰላም እሳቤ ይዞ ከሚንቀሳቀሱ አካላት መታደግ የሁላችን ድርሻ ስለሆነ ይህንን ከጸጥታ ኃይሉ ጋር አብረን በጋራ በሆን የከተማችንን ጸጥታ ማስጠበቅ ይኖርብናል ማለት ነው። የቢሮው የህዝብ አደረጃጀት ዘርፍ የሰላም ባለቤት ህዝብን በማድረግ የከተማውን ሰላም በማስጠበቅና የቅድመ ወንጀል መከላከል ስራን በማጠናከር በንቃት እየሰራ መሆኑን ገልጿል።
የዘርፉ ኃላፊ አቶ ፍስሐ ጥበቡ ህዝብን ማዕከል ያደረገ የጸጥታ ስራ እየሰራ መሆኑን ጠቁመው ይህን አጠናክረው ለማስቀጠልም የማህበረሰብ አመቻቾችና የህዝብ ቅጥር ጥበቃ መመልመል፣ የሰላም ሰራዊት መረጃን ማጥራት እና መሰል ተግባሮችን በትኩረት እየሰሩ መሆኑን አብራርተዋል። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በሳምንቱ የተከናወኑ አበይት ተግባሮች የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ሰላም ሁኑ።